የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስነት አትወጣም በማለት አስጠነቀቁ። በደቡብ አፍሪካ የታየው ድንገተኛ የፖለቲካ ስምምነት በሀገሪቱ ለዓመታት ለዘለቀውና ለኢኮኖሚው መዳከም ምክንያት ለነበረው ችግር ዘላቂ መፍትሄ ነው ተባለ። በኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጆች የሆኑ ከ300 በላይ ኢትዮጵያውያን እስከ የካቲት 5 ቀን ድረስ አካባቢውን ለቀው እንዲወጡ ተባለ። የአፍሪካ ህብረት 39ኛው የመሪዎች ጉባኤ በአዲስ አበባ መካሄዱን ተከትሎ የዛሬው የካቲት 10 ቀን 2018 ዓ.ም እንቅስቃሴዎች እጅግ ተጠናክረው ቀጥለዋል። የትግራይ ህዝብ ለሰላም ጥሪ ያቀረበ። ውድ የአልቦ ዜና አድማጮቻችን የሰዓቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ከኢትዮጵያ የሃይማኖት መሪዎችና ከሲቪል ማህበረሰብ የተገኘ ጥሪ። የትግራይ ህዝብ ለሰላም ጥሪ ያቀረበ። የግጭቱ ጥላ በትግራይ ክልል ውስጥ እየታየ ሲሄድ የሃይማኖትና የሲቪል ማህበረሰብ መሪዎች የውስጥ ግጭቶችን በአስቸኳይ እንዲያቆሙ ያቀረቡትን ልመና አጽንኦት ሰጥተዋል። በክልሉ ደቡባዊ ክፍል የመረጋጋት ምልክቶች ቢኖሩም ለፊዴስ በተላከ መግለጫ መሰረት በሌሎች ዘርፎች እየተከሰቱ ያሉ የውጭ ግጭቶች ሪፖርቶች ከፍተኛ ስጋቶች ፈጥረዋል። በሌሎች ዘርፎች እየተከሰቱ ያሉ የውስጥ ግጭቶች ከፍተኛ ስጋትን ፈጥረዋል። በዚህ አሳዛኝ ሁኔታ የአካባቢው ቤተ ክርስቲያንና የሲቪል ቡድኖች ድምጽ ለሌላቸው ድምጽ በመሆን እየጮሁ ነው። ሁሉም ተዋጊዎች እጃቸውን እንዲያስቀምጡና ወደ ሰላም መንገድ እንዲሄዱ እያሳሰቡ ነው። ከነዚህም መካከል የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን በወንድማማቾች የሚፈጸም ግድያ መቆም አለበት እያሉ ነው። በኩል ኃይል የተሰማው ጦርነቱን እናቆም የሚለው ድምጽ፣ ወደ ውይይት እንመለስ የሚለው ጥሪ በትግራይ የህዝብ ዲፕሎማሲ መድረክ የተጀመረ ሲሆን ይህም ሁሉን ወገኖች የካቲት 1 2026 ቀደም ሲል የሰላም ጥሪያቸውን በአጽንኦት አሳስበዋል። ይህ ጥሪ ፓርቲዎቹ ልዩነታቸውን በኃይል ሳይሆን በውይይት እንዲፈቱ አሳስበዋል። መድረኩ አስቸኳይ የተኩስ አቁም ጥሪ አቅርቦ ሁሉም ሰው ለውይይት እንዲዘጋጅ አሳስበዋል። በተጨማሪም የሲቪክ ማህበራት፣ የሃይማኖት መሪዎች፣ የማህበረሰብ ሽማግሌዎችና ሌሎች ባለድርሻ አካላት የሽምግልና ጥረቶች እንዲጠናከሩና ተዋጊዎቹን እና መሪዎቹን ወደ ድርድር ጠረጴዛው እንዲያመጡ ጥሪ አቅርበዋል። በተጨማሪም ግጭቱን ለመቆጣጠር ያልተገደበ የሰብአዊ ተደራሽነት፣ ለቆሰሉ ሰዎች አስቸኳይ የሕክምና እንክብካቤና ኃላፊነት የሚሰማው የሚዲያ ተሳትፎ አስፈላጊነትን አጽንኦት ሰጥተዋል። ሁሉም ጥሪዎች የተላለፉት በጥር 2026 መጨረሻ ላይ የተጀመረውን ከፍተኛ የጦርነት መባባስ ተከትሎ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እና የአፍሪካ ህብረት ሊቀመንበር መሐሙድ አሊ ዮሴፍ ሁለቱም በሲቪሎች ላይ ሊያስከትል የሚችለውን ተጽዕኖና ጎረቤት ኤርትራን እንደገና ሊያካትት የሚችል ሰፊ የክልል ግጭት አደጋ ላይ ጥልቅ ስጋት እንዳላቸው ገልጸዋል። የሰብአዊ ድርጅቶች በበኩላቸው ክልሉ ወደ ጦርነት ለመመለስ በቂ መሳሪያ እንደሌለውም አስጠንቅቀዋል። ከቀደመው ግጭት ገና መልሶ ሳያገግም በመጀመሪያ ደረጃ ላይ ባለበት ሁኔታ አዲስ የጥቃት ማዕበል መከፈቱ የመገናኛ መቆራረጥን፣ የበረራ እገዳዎችና የመቆለፊያ ሌሎች ስጋቶችንም እንደሚፈጥር አጽንኦት ሰጥተው መልእክታቸውን አስተላልፈዋል። በተያያዘ ዜና የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሀተታ ጄኔራል ታደሰ የጊዜያዊ አስተዳደር ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያብላሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ወቅሰዋል። ጌታቸው ጄኔራል ታደሰ በእሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርገዋቸው እንደነበር በመጥቀስ በኋላም ጄኔራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸውን በትግራይ ብዙ ጥፋት ማስከተሉንም ገልጸዋል። ጄኔራል ታደሰ የክልሉን ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውንና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅመውበታል ያሉት ጌታቸው ጄኔራል ታደሰን ለፈጸሙት ሴራና ጥፋት ሁሉ አለመቀጣታቸው ስህተት እንደነበርም አስታውሰዋል።
በደቡብ አፍሪካ የታየው ድንገተኛ የፖለቲካ ስምምነት። ይህ ድንገተኛ የፖለቲካ ስምምነት በተለይ በሀገሪቱ ለዓመታት ለዘለቀውና ለኢኮኖሚው መዳከም ምክንያት ለነበረው የኤሌክትሪክ ኃይል እጥረት ዘላቂ መፍትሄ ለመስጠት የተደረገ ትልቅ እርምጃ ነው ተብሏል። እንደ አውሮፓውያን አቆጣጠር በ2024 የተደረገውን ምርጫ ተከትሎ ገዢው ፓርቲ አብላጫ ድምጽ በማጣቱ ከተቃዋሚው ጋር በመሆን የብሔራዊ አንድነት መንግስት መስርቶ ነበር። ዛሬ ላይ የታየው ስምምነት የዚህ ጥምረት ትልቁ ፍሬ ተደርጎ ይወሰዳል። ፓርቲዎቹ በጋራ የተስማሙበት ዋናው ነጥብ የሀገሪቱን የኤሌክትሪክ ኩባንያ ኤስኮም በ3 የተለያዩ ዘርፎች ማስተላለፊያና ማከፋፈያ እንዲከፋፈልና የግል ባለሀብቶች በዘርፉ እንዲሳተፉ የሚያስችል ነው። መንግስት ብቻውን ኃይል ከማመንጨት ወጥቶ የግል ኩባንያዎች የፀሐይ፣ የንፋስ ኃይል እንዲያመነጩና ለብሔራዊ ኃይል ቋት እንዲሸጡም ተስማምተዋል። የኤሌክትሪክ ዋጋን በተመለከተ ህዝቡን በማይጎዳ መልኩ ነገር ግን ለኩባንያው ህልውና በሚረዳ ዋጋ ላይ ስምምነት ተደርጓል። ይህ ስምምነት ውጤት ማሳየት የጀመረው በቅርብ ወራት ውስጥ ሲሆን ደቡብ አፍሪካ ላለፉት ከ180 ቀናት በላይ ያለ ኤሌክትሪክ መቆራረጥ መቆየት ችላለች። ይህም በሀገሪቱ የንግድ ማህበረሰብና በህዝቡ ዘንድ ትልቅ እፎይታን ፈጥሯል። ዛሬ የወጣው ዜና ይህንን ስኬት ለማስቀጠል የሚረዱ አዳዲስ የህግ ማዕቀፎችን በፓርላማ መጽደቃቸውን ያሳያል። ስምምነቱን ድንገተኛ ያደረገው እነዚህ የደቡብ አፍሪካ የፖለቲካ ፓርቲዎች ለዘመናት እጅግ ተቃራኒ ሆነው መቆየታቸውን ነበር። በኬንያ ማንዱራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን ወደ አገር ሊመለሱ ነው ተባለ። በኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጅ የሆኑ ከ300 በላይ ኢትዮጵያውያን እስከ የካቲት 5 ቀን 2018 ዓ.ም ድረስ አካባቢውን ለቀው እንዲመጡ መታዘዛቸውን የአካባቢው ባለስልጣን አስታወቁ። ይህ ከሀገር እንዲወጡ የሚጠይቀው ትዕዛዝ የተላለፈው ባለፈው ጥር 19 ቀን ለሕዝብ ተወካዮች በተሰጠ ማብራሪያ ሲሆን ለውሳኔ መነሻ የሆነው በአካባቢው እየተስተዋለ ያለው የጸጥታ ችግር፣ የባህልና የአመለካከት ልዩነት መሆናቸው ተገልጿል። ከአካባቢው እንዲወጡ የተወሰነባቸው እነዚህ ኢትዮጵያውያን በማንዴራ ግዛት ለበርካታ ዓመታት የኖሩ ሲሆን በቤት ሰራተኝነት፣ በንግድ፣ በግብርናና በሞተር ሳይክል ትራንስፖርት ስራዎች ላይ ተሰማርተው ኑሯቸውን የሚመሩ መሆናቸውም ተገልጿል። የማንዴራ ግዛት ባለስልጣናት ውሳኔውን አስመልክተው በሰጡት መግለጫ ግለሰቦቹ በኬንያ ለመቆየት የሚያስችል ህጋዊ ማስረጃ የሌላቸው መሆኑንና በአካባቢው እየተበራከተ ከመጣው የወንጀል ድርጊት ጋር በተያያዘ ስጋት መፍጠራቸውን ጠቅሰዋል። ይህ ትዕዛዝ በኢትዮጵያውያኑ የዕለት ተዕለት ህይወትና በስራ እንቅስቃሴያቸው ላይ ከፍተኛ ጫና እያሳደረ እንደሚገኝ ተመልክቷል። የማንዴራ ግዛት ከኢትዮጵያና ሶማሊያ ጋር በድንበር የምትገኝ እንደመሆኗ የጸጥታ ስጋቶች በተደጋጋሚ የሚነሱባት ሲሆን አሁን የተላለፈው ውሳኔ በሁለቱ ሀገራት የድንበር ተሻጋሪ እንቅስቃሴና በዜጎች ግንኙነት ላይ ሊያሳድር የሚችለው ተጽዕኖ አሳሳቢ በመሆኑ ምክንያት ነው። የአፍሪካ ህብረት 39ኛውን የመሪዎች ጉባኤ በአዲስ አበባ መካሄዱን ተከትሎ የዛሬው የካቲት 10 ቀን 2018 ዓመተ ምህረት እንቅስቃሴዎች እጅግ ተጠናክረው ቀጥለዋል። የዘንድሮ ጉባኤ ትምህርት ለአፍሪካ ብልጽግና በሚል መሪ ቃል የሚካሄድ ቢሆንም ከጀርባው ያሉ የፖለቲካ አጀንዳዎች ግን እጅግ ጥንቁቅ የሆኑ ናቸው። የቅድመ ዝግጅቱ ዋና ዋና ዝርዝሮች። የዲፕሎማሲያዊ እንግዶች አቀባበል። ዛሬ ጠዋት ጀምሮ በቦሌ ዓለም አቀፍ አውሮፕላን ማረፊያ ከፍተኛ የመንግስት ባለስልጣናት የሀገሮችን መሪዎችና ልዑካን ቡድኖችን በመቀበል ላይ ናቸው። የጎረቤት ሀገራት መሪዎችና የደቡብ አፍሪካ፣ ናይጄሪያ እንዲሁም የግብጽ ከፍተኛ ዲፕሎማቶች አዲስ አበባ ገብተዋል። ገና ዋናው ጉባኤ ሳይጀመር ዛሬውኑ በተለያዩ ሆቴሎች ውስጥ በሀገራት መካከል ከዝግጅት ክፍሉ በስተጀርባ የሚደረጉ የሁለትዮሽ ውይይቶች ተጀምረዋል። የአዲስ አበባ ፖሊስና የፌዴራል ፖሊስ በጋራ በመሆን ከተማዋን ከፍተኛ ጥበቃ እያደረጉላት ይገኛሉ። ከቦሌ አውሮፕላን ማረፊያ በሚኒሊየም አዳራሽ በኩል እስከ አፍሪካ ህብረት ዋና መስሪያ ቤት ድረስ ያሉት መንገዶች ለተሽከርካሪዎች ዝግ ሆነው ቆይተዋል። ለደህንነት አስተማማኝነት ሰው አልባ አውሮፕላኖች እና ዘመናዊ ክትትል ካሜራዎች በስፋት ስራ ላይ ውለዋል። የዛሬው የዝግጅት ስብሰባ በዋናነት ነገና ከነገ በስቲያ የሚካሄደው የመሪዎች ጉባኤ ላይ የሚቀርቡ አጀንዳዎችን በማርቀቅ ላይ ያተኮረ ነው። ዋና ዋናዎቹ የአፍሪካ ነጻ የንግድ ቀጠና የንግድ ልውውጥን ለማሳ
ለማሳለጥ የቀሩ እንቅስቃሴዎችን ማንሳት፣ የሰላምና የጸጥታ ጉዳይ በተለይ በሱዳን ያለው ጦርነት ለማስቆምና በኢትዮጵያና ሶማሊያ መካከል ያለውን ውጥረት ለማርገብ የአፍሪካ ህብረት የሚጫወቱት ሚና ነው። አፍሪካ ለደረሰባት ጉዳት ከበለጸጉ ሀገራት የምትፈልገው ካሳ። ኢትዮጵያ እንደ አዘጋጅ ሀገርነቷ ይህንን ጉባኤ ለሁለት ዋና ዋና ጉዳዮች እየተጠቀመችበት ነው። የባህር በር ጥያቄ ከሶማሊላንድ ጋር የተፈራረመችበትን የመግባቢያ ስምምነት ተከትሎ ለተፈጠረው ውጥረት ለሌሎች የአፍሪካ መሪዎች የኢትዮጵያን ፍላጎት፣ ስጋት ለማስረዳት እንደ መልካም አጋጣሚ ትጠቀመዋለች። በኢኮኖሚ በሺዎች የሚቆጠሩ እንግዶች ወደ ከተማዋ መግባታቸው የሆቴል የቱሪዝምና የትራንስፖርት ዘርፉ ትልቅ ገቢ እያገኘ ነው። የዚህ ጉባኤ ውጤት በኢትዮጵያና በሶማሊያ ግንኙነት ላይ ምን ተጽዕኖ ሊኖረው እንደሚችል በጉጉት ይጠበቃል። ውድ የአልቦ ዜና ቤተሰቦች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። በቀጣይ እስክንገናኝ ድረስ መልካም ቀን።